ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ስፖርት ላይ ትገኛላችሁ። የዕለተ ሐሙስ ማለዳ ስፖርታዊ መረጃዎች ነው የምናደርሳችሁ። አርሰናል ቀዳሚው ጉዳያችን ይሆናል። በዚህ ሰዓት ላይ በዝውውር ሂደቱ ክሪስቲያን ኖርጋርድን ከብሬንፎርድ ለማስፈረም ከስምምነት ላይ መድረሱ በርካታ የሚባሉ እውቅ የተጫዋቾች የዝውውር መስኮትን በተመለከተ የሚታወቁ ጋዜጠኞች እንዲሁም ራሳቸው ተቋማት ይፋ አድርገውታል። በ2024-25 የውድድር ዓመት ምናልባትም አርሰናል በሲዝን ውስጥ ካሳለፉ ተጫዋቾች መካከል ሁለቱን የተከላካይ አማካዮች ያጣል። ከነዛ መካከል ጋናዊው አማካይ ቶማስ ፓርቴ እንዲሁም ደግሞ ቀደም ብሎ ወደ በፍላሚንጎ ማቅናት የቻለው ጆርጊኒሆ እንደሆኑ ይታወቃሉና የእነዚህን ተጫዋች ተተኪ አርሰናል በማፈላለግ ላይ ይገኛል። ከነዛ መካከል ደግሞ ክሪስቲያን ኖርጋርድን ለማስፈረም አርሰናል ከስምምነት ላይ ደርሷል። ይህንን ተጫዋች ለማስፈረም አርሰናል የሄደበት ርቀት እጅግ በጣም አስደናቂ ነው ሊባል ይችላል። በእርግጥ ተጫዋቹ ወደ አርሰናል ሲመጣ በቋሚነት የመጫወት እድል ሳይሆን እንደነ ሪዘርቭ ቡድን እንዲሁም ደግሞ የአርሰናል ተጠባባቂ ከማርቲን ዙበሜንዲና ዴክላን ራይስ በኋላ በመሆን ቡድኑ እነሱን በማይጠቀምባቸው አማራጮች እንዲሁም እየተቀየረ በመግባት በሜዳ ውስጥ የቡድን ስብስብን ከማስፋት አንጻር ሊያግዝ የሚችል ተጫዋች እንደሆነ በደንብ መጋራት ይቻላል። ምክንያቱም የአርሰናል ቁጥር አንድ የዚህ ውድድር ዓመት የአማካይ ስፍራ መምራት የሚችለው ተጫዋች ከሪያል ሶሴዳድ ባለፉት ጥቂት ሳምንታት በለንደን እንደሚገኝ የተገለጸው የአማካይ ስፍራ ተጫዋች ማርቲን ዙበሜንዲ በመሆኑ ምክንያት የቶማስ ፓርቴን ደግሞ ትክክለኛ ተተኪ በመፈለግ ላይ እንደነበር በደንብ ሲሰማ ነበር። እዛው ከሴቪያ ቤት ውስጥ የሚገኝ ተጫዋች ስለ አምዶኒ ስናጋራችሁ ነበር። አሁን ግን የክሪስቲያን ኖርጋርድን ፊርማ ለማግኘት አርሰናል መስማማቱን የተገለጸው ወደ 11 ሚሊዮን ፓውንድ የሚጠጋ ገንዘብ አርሰናል ለብሬንፎርድ ይከፍላል። እንግዲህ በዚህ የውድድር ዓመት ምናልባት እየተመለከትናቸው ባሉት የዚህኛው የውድድር ዓመት የብሬንፎርድ አጠቃላይ ቡድን መዋቅር ግን እየፈረሰ ያለበት ሁኔታ ላይ ነው ብለን መጥቀስ የምንችል ይመስላል። ግብ ጠባቂው ማርክ ፍሌከን ወደ ባየር ሌቨርኩሰን ማቅናቱን እናስታውሳለን። ከዛ ባለፈ ደግሞ በቡድን ውስጥ የቡድኑ ዋናው አሰልጣኝ በመሆን ትልቁን ሚና ሲጫወቱ የነበሩት ቶማስ ፍራንክ ወደ ቶተንሃም አቀኑ። ብሪያን ኤምቤሞ ማንቸስተር የሚደርስ ተጫዋች ነው። ከዛ ባለፈ የ31 ዓመቱ የአማካይ ስፍራ ተጫዋች ደግሞ ወደ አርሰናል ለመምጣት መስማማቱን ነው እየተመለከተን የምንገኘው። እነዚህን ወሳኝ አራት የቡድኑ ቁልፍ የሚባሉ ሰዎችን ያጣው ብሬንፎርድ ቀጣይ ምን አይነት ቆይታ ይኖረዋል የሚለው ጉዳይ ግን የሚጠበቅ ይመስላል። ግን በፕሪሚየር ሊጉ የሚያዘዋውረው ተጫዋች ለፕሪሚየር ሊጉ በጣም ልምድ ያለው ከዛ ባለፈ ደግሞ ለቦታውም ጭምር በጣም አስደናቂ ከሚባሉ ተጫዋቾች መካከል አንዱ ነው። እርግጥ ነው እንደነ ብሬንፎርድ ባሉ ክለቦች መጫወትና ብለውም ደግሞ ለአርሰናል መጫወት የተለያየ አስተዋጽኦ እንዲሁም ሚና ሊኖረው እንደሚችል ይጠበቃል። ግን ባሳለፍነው የውድድር ዓመት 34 ጨዋታዎችን አከናውኗል። ከዛ ውስጥ 18 በቡድን ውስጥ ማለት ነው 18 ለግብ የሚሆኑ ኳሶችን ወይም ቻንስ ክሬት ማድረግ ችሏል። ከነዚህ ውስጥ 1394 ኳሶችን ለቡድን አጋሮቹ ማቀበል ችሏል። 5 ጎሎችን በውድድር ዓመቱ አስቆጥሯል። ይህ በእግር ኳስ ካሪየሩ በአንድ የውድድር ዓመት በርከት ያሉ ኳሶችን ያስቆጠረበት የውድድር ዓመት ነበር። ያሳለፍነው የውድድር ዓመት 4 ግቦችን አመቻችቶ ማቀበል ችሏል። ማለትም በ9 ጎሎች ላይ በቀጥታ ተሳትፎ ማድረግ ችሎ ነበር። 79 ታክሎችን ወርዷል። ከነዛ ውስጥ ደግሞ ወደ 44 ኳሶች ደግሞ ፋውሎችን በመውረድ ባሳለፍነው የውድድር ዓመት ያስመዘገበው ስታቲስቲክስ ነው። ምናልባት ተጫዋቹ እጅግ በጣም ከሚደነቅባቸውና የተጫዋቹ ባህሪ ተብለው ከሚገለጹት ቀደም ሲል ከገለጽኳቸው ቁጥራዊ መረጃዎች ውስጥ 79 ታክሎችን የወረደበት ስታቲስቲክስ ነው። ይህ ማለት ተጫዋቹ በአብዛኛው በሜዳ ላይ በሚጫወትበት ጊዜ ለተከላካዮች በጣም ቀርበው ከሚጫወቱ የዲፕላይንግ ሚድፊልደር ተጫዋቾች መካከል አንዱ በመሆኑ እንዲሁም አንዳንዶች እንደሚሉት ኦልዲስ እንዲሁም ደግሞ ትራዲሽናል ነምበር 6 የሚል ስያሜን ይሰጡታል። በአጠቃላይ ወደኋላ በጥልቀት ተመልሶ ተከላካዮችን በማገዝ ስሙ ሊነሳ የሚችል ተጫዋች ነው። እንደምታውቁት ጆርጊኒሆም ለዚህ በጣም የቀረበው ተጫዋች ነው። እንዲሁም ቶማስ ፓርቴ ዚንቼንኮ በሲዝኑ በጣም ምርጥ በሆነባቸው ቅጽበቶች እንዲሁም ደግሞ ግራኒት ዣካ በአርሰናል በነበረባቸው
ሂደቶች ውስጥ የዚንቼንኮን ወደፊት ኦቨርላፕ አድርጎ መጫወት የእሱን ክፍተት በመሸፈን ደረጃ ግራኒት ዣካ በደንብ ስናስተውል የነበረ ተጫዋች እንደነበር በደንብ መጥቀስ እንችላለን። ቶማስ ፓርቲ በጣም ድንቅ የሚባሉ ጎሎች አሉት በጣም በትላልቅ ጨዋታዎች ላይ። ከዛ ባለፈ ደግሞ ዴክለን ራይስ ውዱ የአርሰናል ፈራሚው ተጫዋች ቢበልጥ ደግሞ ወደፊት ቦክስ ቱ ቦክስ መሮጥ የሚችል ደንበኛ የአማካይ ስፍራ ተጫዋች የአታኪንግ ሚድፊልደርን ሚና መወጣት የሚችል በቡድን ውስጥ በትላልቅ ጨዋታዎች ላይ ማኖፍ ዘማች ሆኖ መውጣት የሚያስችል ኳሊቲ እንዳለው ይታወቃልና ከነሱ ጀርባ በመሆን ይበልጥ ዲስትሮየር የመሆን ባህሪ ያለው ተጫዋች ነውና አርሰናል በአጠቃላይ በቡድኑ በኩል የመከላከሉን ኃላፊነት ሊያግዝ የሚችለውን ተጫዋች ለማስፈረም ከስምምነት ላይ መድረሱን ነው እንግዲህ በቅርብ ሰዓታት እየተመለከትን የምንገኘው። ይሄኛው የውድድር ዓመት አርሰናል እንግዲህ ለበርካታ ጊዜያቶች ስሙ ከተለያዩ ተጫዋቾች ጋር ተያይዟል። በዚህ ፍጥነት ግን ተጫዋች ለማስፈረም የተስማማበትን ርቀት በቅርብ ጊዜ አልተመለከትንም እና ይሄኛው በብዙ መልኩ በአርሰናል የዝውውር ሂደት ላይ ምናልባት የተመለከትነው አዲስ ጉዳይ ይመስላል እና ለአርሰናል በጣም ጥሩ ይመስላል። ዳኒሻዊ ነው እንደምታውቁት በብሔራዊ ቡድን እንዲሁም ደግሞ በክለብ ከ400 በላይ ጨዋታዎችን አከናውኗል። በጣም ልምድ አለው። ምንም ጥያቄ የሚነሳበት ተጫዋች አይደለም በዚህ ጉዳይ ላይ ከተመለከት ነውና በቆይታዎች ውስጥ በትክክል የቶማስ ፓርቲ ተተኪ በመሆን ወደ አርሰናል መምጣት የሚያስችል ኳሊቲ እንዳለው በርካቶች ሊጋሩት የሚችሉት ተጫዋች እንደሆነ በደንብ መጥቀስ እንችላለን። አርሰናል ከ11 እስከ 15 ሚሊዮን ፓውንድ እንደሚከፍል ነው የሚጠበቀው። በቅድሚያ ግን 10 ሚሊዮን ፓውንድ ለብሬንፎርድ ይከፍላል። ከዛ ባለፈ በተጨማሪነት ወደ 5 ሚሊዮን ፓውንድ በጉርሻ መልክ እንደሚከፍልም ነው የተሰማው። ይሄኛው የአርሰናል በጣም ትልቁ የሚባለው የዝውውር ሂደት ይመስላል በዚህኛው የ2025/26 የውድድር ዓመት። በእርግጥ ይህንን የምንለው በአጭር ጊዜ ውስጥ የዝውውሩ ከመጠናቀቁ አንጻር ነው። ከዛ ባለፈ ግን ትልቁ ዝውውር ምናልባት እስካሁን ድረስ ከተመለከትናቸው የአርሰናል ዝውውሮች ውስጥ የማርቲን ዙቢሜንዲ ሊሆን ይችላል። ይሄኛውን በእርግጥ ኦፊሻል የሆነ በክለቦቹ በኩል የወጣ ነገር የለም፣ ግን የሚጠበቀው ደግሞ ዝውውሩ ይፋ እንደሚደረግ ነው። ኦልሞስት የተጠናቀቀ ጉዳይም ነው። ምናልባት አርሰናል ግን በቀዳሚነት ካጠናቀቃቸው ዝውውሮች ውስጥ አንዱ እንደሚሆን በደንብ መጥቀስ ይቻላል። ከዚህኛው ባሻገር በአርሰናል በኩል የተነሳ የሚገኘው ጉዳይ ያው ቶማስ ፓርቲ በዚህ ውድድር ዓመት መጨረሻ ጁን ላይ ማለት ነው ኮንትራቱ እንደሚጠናቀቅ ተገልጿል። በዚህም ምክንያት ከአርሰናል ጋር ይለያያል። ይህንን ተጫዋች አርሰናል በ2019 ከአትሌቲኮ ዲ ማድሪድ ካስፈረመ በኋላ በቡድናቸው ከተመለከቷቸው በጣም ድንቅ አማካዮች መካከል አንዱ እንደነበር ተመልክተናል። ይልቁኑ ከጉዳት ውጭ በሚሆንባቸው አጋጣሚዎች አርሰናል የዚህን ተጫዋች ግልጋሎት በእጅጉ በደንብ ሲጠቀም እንደነበረ በደንብ ማንሳት እንችላለን። አሁን ግን አርሰናል ይህንን ተጫዋች በውድድር ዓመቱ መጨረሻ እንደሚያጣ ተገልጿል። ቶማስ ፓርቲ በፍጥነት ከቡድኑ ጋር ለመለየት እንግዲህ አልተወሰነም። እንዲሁም ይልቁኑ ከክለቡ ጋር ይለያያል ከሚሉት መረጃዎች ይልቅ በክለቡ ውስጥ ኮንትራቱን አራዝሞ የመቆየት እድል እንደነበረው በተደጋጋሚ ስናጋራ እንደነበር ይታወሳል እና አሁን ግን ከለንደን ቆይታው ወደ ሳውዲ አረቢያ ማቅናት እድል ሊኖረው እንደሚችል ይጠበቃል። በእርግጥ ባለፉት ጥቂት ቀናቶች ደግሞ እንዲሁም ባለፉት ጥቂት ወራቶች ውስጥ ስንመለከታቸው እንደነበረው በትላልቅ በምንላቸው የአውሮፓ ቡድኖች የተመለከትናቸው የአማካይ ስፍራ ተጫዋቾች ወደ ጣሊያን ሴሪ እያቀኑ ነው። ኬቨን ደ ብሩይነ ትልቁ ምሳሌ ሊሆን ይችላል። ከዛ ባለፈ ሉካ ሞድሪች በተመሳሳይ ወደ ኤሲ ሚላን እና ናፖሊ ያቀኑ ተጫዋቾች ናቸው። ራሱ ቶማስ ፓርቲ ወደ ኢንተር ሚላን ብሎም ሚላን የማቅናት እድል ሊኖረው እንደሚችል የሚጠበቅ ነው። እንዲሁም ደግሞ ዩቬንቱስም ሌላኛው ክለብ እንደሚሆንም ጭምር እንመለከታለን። በአርሰናል ቤት ውስጥ ይህ ተጫዋች ቆይታው እንዳበቃ ነው እንግዲህ መመልከት የምንችለው። በጣም ጥሩ ጊዜን ማሳለፍ ከቻሉ የአርሰናል ተጫዋቾች መካከል አንዱ ተደርጎ ሊነሳ እንደሚችል መመስከር እንችላለን። አርሰናል ግን በቅርብ ጊዜ የኬፓ አሪዛባላጋን ዝውውር ማጠናቀቁ ይታወሳል። 5 ሚሊዮን ፓውንድ። ከዛ ባለፈ ደግሞ በቡድናቸው በኩል አሁን ደግሞ የክሪስቲያን ኖርጋርድ፣ ማርቲን ዙቢሜንዲ አንዱ እየተባለ የሚገኘው የቡድን ጥልቀትን ከማስፋት አንጻር አርሰናል በቦታው ላይ የሚገኙ ተጫዋቾችን ቁጥር ከፍ ማድረግ ትልቁ ዓላማው እንደሆነ ይነሳል። ለምሳሌ በአርሰናል
የግብ ጠባቂነት ሚና ላይ እየተወጣ የሚገኘው ዳቪድ ራያን በምንም እንኳን በሱ ጫማ ልክ መፎካከር የሚያስችል ኳሊቲ ያለው ግብ ጠባቂ አምጥቷል ተብሎ ባይታሰበም ኬፓ አሪዛባላጋ ግን ደግሞ በዛ ደረጃ አርሰናል ለቦታው ዲዘርቭ ማድረግ የሚችል ተጫዋች አምጥቷል የሚል መከራከሪያ ሀሳቦች ይነሳሉ። በተመሳሳይ አሁንም በአርሰናል ቡድን ውስጥ ከፊት መስመር ተጫዋች የማስፈረም ጥያቄ ባሻገር አማካዮች ላይ ከሚነሱ ጥያቄዎች ውስጥ አንዱ ቶማስ ፓርቴን በደንብ መተካት የሚያስችል ተጫዋች ማምጣት የሚችልበትን እድል እንዳገኘ በርካቶች የሚጋሩት የተጫዋች ዝውውርን ነው እንግዲህ በሚካኤል አርቴታ እና በአንድሪያ ቤርታ በኩል የተመለከትን የምንገኘው። ይሄኛው ዝውውር ግን ለአርሰናል አንድ የሚጠቁመው ነገር እንዳለ መመልከት እንችላለን። አርሰናል ባለፉት ጥቂት ጊዜያቶች ማርቲን ኦዴጋርድ፣ ዴክላን ራይስ፣ ራስ ቶማስ ፓርቴ፣ ጆርጊኒሆ ያሉ ተጫዋቾችን በዚህ ቦታ ላይ ስንመለከት እናስተውላለን። አሁን ግን ያሳለፍነው የውድድር ዓመት ምርጡን ተጫዋች ማለት እንችላለን። ብሬንፎርድ 10ኛ ደረጃ ሆኖ ሲያጠናቅቅ የዚህ ተጫዋች ሚና በጣም ትልቅ እንደነበረ እናነሳለን። እንደ ቡድን ግን ትልቅ ክፍተት የሚታይበትን የውድድር ዓመት ሊያሳልፍ ይችላል ብሬንፎርድ። በአጠቃላይ ለአርሰናል ግን በተለይም ፕራዮሪቲ ይዘን ሁለተኛው የቡድኑ ተመራጭ አማካይ ስፍራ ተጫዋች መሆን እንደሚችል አንድ ተጫዋች ትክክለኛ ዝውውር መጠናቀቁንም ወይንም መፈጸሙንም ጭምር መናገር የምንችልበት ይመስላል። ከዛ ባለፈ ያው ለረጅም ጊዜያቶች ከአርሰናል ጋር ተያይዞ ሲነሳ የነበረው የቤንጃሚን ሴስኮ ጉዳይ ነው። አንዱ ከቤንጃሚን ሴስኮ ጋር ተያይዞ እየተነሳ የሚገኘው ጉዳይ ያ በማህበራዊ ሚዲያ ወይንም በኢንስታግራም ገጹ አርሰናልን በይፋ መከተሉን ነው እንግዲህ እየተመለከትን የምንገኘው። ይህ አንድ ነገር ይጠቁመናል የሚሉ መረጃዎች ወጥተዋል። ምክንያት ከተጫዋቹ ወደ አርሰናል የመምጣት ፍላጎት እንዳለው የሚጠቁም መረጃ ነው ተብሏል እና አርሰናልና ቤንጃሚን ሴስኮ የጊዜ ጉዳይ ካልሆነ በቀር በዚህኛው የዝውውር መስኮት ላይ መገናኘት እድላቸው በጣም ሰፊ ነው ተብሎ ነው እየተገለጸ የሚገኘው። ይህንን ጉዳይ በቀጣይ ምን አይነት ሂደት ይኖረዋል የሚለውን እንመለከታለን። ከዛ ባለፈ አርሰናል በዚህ ሰዓት ላይ ጆሬል ሃቶ የተሰኘን ተጫዋች ለማስፈረም እየተነጋገረ እንደሆነ ነው የተገለጸ የሚገኝ። ተጫዋቹ በእርግጥ ገና 15 ዓመቱ ላይ እንደሚገኝ ነው የሚታወቀው። በአያክስ አምስተርዳም ከሚገኝ ተጫዋች መካከል አንዱ ነው። ይህንን ተጫዋች አርሰናል ለማስፈረም ንግግር መጀመሩ ነው የተገለጸ የሚገኘው። በእርግጥ በአርሰናል ቡድን ውስጥ በዋናነት የመሰለፍ እድል እንደማይሰጠውም ጭምር ይጠበቃል። ትላንትና ከማምሻው ጀምሮ ሲወጡ ከነበሩ መረጃዎች ውስጥ ለአርሰናል ዋናው ቡድን የመሰለፍን እድል የማግኘት እንኳን ባይሆን በተጠባባቂነት በቡድኑ በኩል በደንብ ማገዝ የሚያስችል ኳሊቲ ያለውን ተጫዋች ለማስፈረም አርሰናልና በክለቡ በኩል እንዲሁም በተጫዋቹ በኩል መስማማታቸው መገለጹ ለአርሰናል በእጅጉ እንደሚጠቅመውም ጭምር የሚጠቁሙ መረጃዎች ናቸው የወጡት። አርሰናል ቢያንስ ዝውውሩን ብሎ መጀመሩን የሚጠቁም የዝውውር መረጃ ነው ብሎ መናገር ይቻላል። አዳዲስ ጉዳዮች ሲኖሩ ደግሞ እናጋራቸዋለን። ለፔጃችን አዳዲስ የሆናችሁ ግን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጠይቃለሁ።